ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ እንደምን ቆያችሁ? ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ተማሪ ተከታይ ሊሆን አይችልም። ሉቃስ ምዕራፍ 14 ቁጥር 33። ምናኔ ማለት ብሕትውና ማለት ምንኩስና ማለት እንደዚህ ነው። ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው አንድ ሰው ሕንፃ ለመስራት ግንብ ለመገንባት ቢፈልግ አሁን ያ ፎቅ እየተሰራ ነው። ይህንን የሚሰሩ ሰዎች ለዚህ ኃላፊነት ያላቸው ሰዎች አስቀድመው የመሰረቱን ብቻ ሂሳብ ማሰብ የለባቸው። መሰረቱ ተመስርቶ ግንቡ ሳይገነባ ጉልላቱ ቆርቆሮ ሳይደርስ ቢቀር ሰዎች ይህ ሰው ሊሰራ ጀመረ፣ ነገር ግን መፈጸም አቅቶት ተወው ብለው ይዘባበቱበታል። ምናኔ የምትፈልጉ ሰዎች እንዲያውም ከያላችሁበት ሆናችሁ ተከታተሉ። እንደዚህ ብሎ መስገብገብ አይደለም፣ ሁሉን ልጨብጠው ሁሉን ሊያዘው ማለት አይደለም። እንኳን ምናኔ ከመንፈሳውያን ሰዎች ጋር መኖርም ራሱ ጥንቃቄ ያስፈልጋል። ሌላው እንዲበደል፣ ሌላው እንዲጎዳ፣ ሌላው እንዲዘረፍ አይደለም። ግን አለው መቼም ሰው ጓደኛ አለው። ራሱ እያንዳንዱ ጓደኛ አለው። የእድሜ ጓደኛ አለ፣ በእድሜ የሚመጣጠሉ ሰዎች፣ የስራ ባልደረቦች አሉ፣ በስራ የሚመጣጠሉ ሰዎች፣ ካህናት ከካህናት፣ መነኩሴ ከመነኩሴ ቢያድለን ኖሮ ብንስማማ ዓላማውና ስራችን ያገናኘናል። መነኮሳት በመነኮስና፣ ካህናት የመቅደስ አገልግሎት፣ ወጣቶች በወጣት፣ ሽማግሌ በሽማግሌ በማስታረቅ እንዲህ በመሆን ተመሳስሎ መኖር። ያለውን ሁሉ የማይተው ደቀ መዝሙር ሊሆን አይችልም። ያ ሰው ቤቱን ሊሰራ ጀመራል፣ መሰረቱን መሰረተ። ነገር ግን ግንቡን መገንባት ጉልላቱን፣ ቆርቆሮውን፣ ክዳኑን ማድረስ አቃተውና ተወ። ሰዎቹም ተዘባበቱበት። ይህ ሰው ስራውን ጀመረ፣ መፈጸም አቅቶት ተወ። እናንተም ምናኔውን በተቀደሰው ተራራ መነኮሳትን የወጣት መናኞችን አይታችሁ በፊታችሁም እንዲሁ እግዚአብሔር ሁሉን የፈቀደልኝ ሰው እኔን በማየት እንደ እርሳቸው እንሆናለን፣ እንደ መነኮሳት እንሆናለን፣ ከተቻለም እንበልጣለን በማለት ምንኩስናውን ብትመኙት፣ ምናኔውን ብትመኙት፣ ገዳም ገብቶ እግዚአብሔርን ማገልገል ብትመኙት፣ ያ ሰው ቤት መስራት ፈለገ፣ መሰረቱን መሰረተው። ግንቡን መገንባትና ጉልላቱን መደምደም አቃተውና ተወ። እንዳትባሉ እንዲህ አይነቱ ችግር እንዳይገጥማችሁ አደራ ጥብቅ ነው፣ እነግራችኋለሁ። ሌሎቹ ባሕታውያን ውጡ እያሉ አስወጣሉ። ትዳርን አስትተው ባልና ሚስት አፋተው ያስወጣሉ።
እንዴ ፈጣሪን አገልግል፣ ድንግልናህን ለጌታ ስጥ፣ ድንግልናሽን ለድንግል ማርያም ስጪ። ዓለም በቃ ይበልሽ በረሃ ገዳም ግቢ ወይም ገዳም ግባ እያሉ ተማሪውን ትምህርቱን እንዲያቋርጥ፣ ትዳር ያላቸው ትዳራቸውን እንዲፈቱ፣ ከስራ ያሉትን ስራቸውን ጥለው እንዲመንኑ የሚገፋፉና የሚመክሩ ሰዎች አሉ። በእኔ ዘንድ ይህ አይታሰብም። እኔ ሰው ሲያገቡም በጋብቻ ስርዓት ባልና ሚስት አንድ ሆነው ከመጡ በውስጡ ያለውን ችግር መክራቸውና አንድ ሆነው ስለመጡ ቀጥሉ ነው የምላቸው፣ እመክራቸዋለሁ። በባልና በሚስት ግን እንዲህ አይነት ችግር አለ። ይህንን ለመዝለቅ መሞከር አለባቸው። ይህንን ማዘልቁ ከሆነ ትዳር አስቸጋሪ ነው። መግባባት ያስፈልጋል። ይህ ስለ ትዳር ሌላ ጊዜ እንማማረዋለን። በምንኩስናም ደግሞ አሁን ማብራራላችሁ ነገር እንደ ቆብ ጥልቅና ቢጫ ለብሶ አባ መባል አይደለም። ውሃብንን ታጥቆ ወይም መስቀልን ይሄን በትረ መስቀልን ምዕመናኖች ይሄን አንጡ ሲሏቸው አይናቸው ቢሆን ይሰጣሉ። እንዲህ መንፈሳዊ መሰረት ስንታያቸው የማያረጉልን ነገር የለም። ባንታደር እኛው ባንጸዳ እንጂ ምዕመናን እንደው መላ አካላቸውን አይናቸውን ይሰጡናል። ስለዚህ በትረ መስቀሉን ይዞ ጭራውንና ካባውን ለብሶ እኔ አባ ነኝ እኔ ማኔ ማለት አይደለም። ምናኔ ማለት ምናኔ ምንናውን በስራ መተርጎም ነው፣ በፍቅር መተርጎም ነው፣ ሰርቶ ማሳየት ነው። እንደዚህ ለልባችን ምንናገር ልባችን ሞልተን አፋችን ከፍተን ምንናገር እግዚአብሔር ስለፈቀደልን ነው። እናንተም አሁን ምናልባት በፈተናም እኮ የሚያስገባቸው ሰዎች አሉ። ገዳማውያንን እንዲፈታተኑ አውቀውን ለመፈተን የሚገቡ ሰዎች አሉ። አውቀው እያወቁት እንዲህ ብዬ ተቅለስልሼ ገብቼ ገዳሙን ኦርቶዶክስን ላዳክም፣ መነኮሳትን ላስጨንቅ፣ ላዳክም፣ ምንኩስና ገዳሙን ላፍርስ ብለው የሚገቡ ሰዎች አሉ። በውስጣቸው እምቅ የሆነ ሴራ ይዘው የሚገቡ ሰዎች አሉ። እንዲሁ ደግሞ ሌሎች ሳያውቁ እኛን ብቻ ከበቁት የበቃችሁ ናችሁ በመገኘት ከነቁት ደግሞ የነቁትን ስታዩ ነቅቶ በመገኘት ተለዋዋጭ ባህሪ ውሳኔ ምንም ዓላማ የሌለው ተለዋዋጭ ከተማ ሰው የከተማውን ሰው በማየት እንደ ከተማው ይናፍቃችኋል፣ እንደ ከተማው ምን ትፈልጋላችሁ። ደግሞ ገዳም ስትገቡ ገዳሙን ሕፃናቶች ቆባቸውን አድርገው ስታዩ እኛም ደግሞ እንዲህ አይነት ስጦታ ማስተማሩ መስበኩ መፈወሱ ስታዩ ይህን ትቀናላችሁ። ወዲያና ወዲህ የተምታታ ዓላማ እኔ ዓላማ አንድ ነው። ሕፃን ሆኜ ትምህርት ቤት ስማር የቆሎ ተማሪ ካየሁ፣ አይነ ስውር ካየሁ፣ ቆብ አድርጎ መነኩሴ ባልቴት ወይም ወጣት ካየሁ ልቤ ከዛ ነበር የሚጎተት። ከከተማው ወጥቼ ሸኝቻቸው ነበር የምመለስ። እግዚአብሔር ቀኑ ገና ሆኖ የምመልልበት ቀን ገና ሆኖ አንድ ጊዜ ብር ብዬ እንዳልወጣ ልቤ የተጎተተ ከቆሎ ተማሪዎች ጋር ወሬ እንዲያውም ቁርስ ተሰጥቼ ከሆነ ወይም ተማሪም ሲባል እኔ ቆሜን ሁኜ ለነሱ ሰጣቸው ነበር። ፍላጎት ያ ነው። ዓላማ ያው ነው። የማይለወጥ ዓላማ፣ የማይቀየር ዓላማ። እንደው ባያችሁት ቁጥር ከተቀያየራችሁ ግን ዛሬ እዚህ ገዳም ገብታችሁ ነገ ደግሞ ሌላ ነገር ለተልኮ ባህር ዳር እንሰዳችሁ። ባህር ዳር ሱቅ አለን። ከሱቁ አሁን አንተ ተመደብ ሱቁን በሱቁ ያለውን ስራ ስራ ልንል ሌላ ስራ አለ። በእንዲህ አይነቱ ቦታ ጢስ አባይ ተቀመጥ ብንላችሁ የጢስ አባይ ስር ባህር ዳርን ሰው በማየት ምንኩስናውን ትታችሁ ዓለማዊ ነገር የምታስቡ ከሆነ ቤት ለመስራት ጀመረ። መደምደሚያ ስላላገኘ ስላልደመደመው ሰዎቹ ተዘባበቱበት። ይህ ሰው ቤት ለመስራት ሞከረ፣ አልደመደመውም። ይህ ሰው ለመመነን ሞከረ፣ እንደገና ቆቡን ጥሎ ሄደ። ይህ ሰው ለመመነን ሞከረ፣ ወይራውን ጥሎ ሌዘር ለበሰ፣ ጅንስ ለበሰ። እንደገና በጥሬና በቆሎ አሁን እያለ በጸሎት መቁጠሪያውን ይዞ የኖረ ከመነኮሳት ጋር የነበረ ሰው ጥሎት እንደ ዴማስ ተሰሎንቄ ገባላችሁ ባሉ መቼም እኔ ማልመክራችሁ ምክር የለም። እኔ እንዲያውም እኔ የምሰሩ ተባበሩ ብዬ እያባበርኩ ቢሆን ብቻዬን እንዳልሆን ቁጥሬን ማብዛት ነበር የምፈልግ። ነገር ግን አላደርገውም። ኪሳራ የሚያመጣ ነገር አልፈልግም። እኔ ከኪሳራ ውጭ የሆነ ስራ ነው መስራት የምፈልግ። ኪሳራ የሌለበት ንግድ ነው መነገድ የምፈልግ። እኔ ዛሬ ታይቶ ነገር አስቀይሞኝ ቢሄድ
ዛሬ ቀርቦ ነገ ክዶ ይሄድ አልፈልግም። እንዲህ አይነቱ ማየትም አልፈልግም። እንኳን ከኔ ጋር አብሮ እንዲኖርና ይሄን ይመስላል ወገኖቼ፣ እንደዚህ ነውና እነሆ ማንም ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ነበር የሚያስተምራቸው። በምሳሌ ያስተምር ነበርና በቤት መስሎ ሊሰራ ጀመረ። መደምደም አቃተው፣ ተው። ምናኔውን ጀመሩት፣ ጥሎት ሄደ። ምንኩስናውን ጀመረ፣ ከዳ። እንደገና ገንዘብ አሳሳው፣ ፍቅረ ነዋይ ያሳሳው፣ ዘረኝነት የጎጃም ጎንደር ማለት አመጣ። እንኳን ሊጸድቅበት ገሃነመ እሳት የሚያስገባ ስራ። እንዲህ እንዳትሆኑ በያላችሁበት አይዟችሁ። ሁሉም ነገር ያልፋል። ኮቪድ-19 በጊዜው ሊያልፍ የለም፣ ሊያልፍ ይችላል። በእናንተ ላይ ያለው ችግርም ከጠነከራችሁ ያልፋል። አሁን በመንጎጃሞጅና ግራ በመጋባት ወደ ምናኔው ብትገቡ ብትፈልጉ ካልፈጸማችሁት የበለጠ ወቀስ አለባችሁ። ጀምራችሁ ብትተውት፣ ቀርባችሁ ምላችሁ ብትክዱ፣ አደራ የተሰጣችሁትን ገንዘብ ብትበሉ፣ የማይደፈሩትን ሰዎች ብትደፍሩ፣ የማይነኩትን መነኮሳት ክብራቸውን ብትቀንሱ፣ የገብርኤልን ወይም ደግሞ የእግዚአብሔርን ልጆች አሁን ለበጥ ብያላችሁ አንገታችሁን ደፍታችሁ በትህትና ቀርባችሁ ከቀናት ወይም ከወራት በኋላ ግን ላይና ታች እያያችሁ አንዳችሁ ከሳሽ አንዳችሁ ምስክር ብትሆኑ ገሃነመ እሳት ነው የምትገቡት። ከዚህ ሁሉ ይልቅ አቅማችሁን ማወቅ አለባችሁ። የኔ አቅም ለዚህ ነው። አሁን የጠላችሁት ነገር ሁሉ ነገ ትዝ ይላችኋል። አሁን ለምሳሌ አይርበኝም የምትሉ ወደ ገዳሙ ስትገቡ አውቆ ይርባችኋል። አስወጥቶ ለመስገድ ፈተና ነውና ራራ። አሁን አያምረኝም የምትሉ ፍጹም አይታችሁት ሰምታችሁት ወይም ቀምሳችሁት ማታውቁት ነው ማራማሪ እርጓ ማሪ ያሰኛችሁ ይችላል። ይሄ ደግሞ እንግዲህ ገዳም አይገኝም፣ ሊገኝም ላይገኝም ይችላል። ቢሆንም ደግሞ አንተ በማህል ቁጥር የምታገኘው ነገር አይደለም። ስለዚህ ወገኖቼ እንደልመናገራ አሁን ጭምት ከሆንክ አንገትህን ደፍተህ ቀና ብለህ ማታይ በቤተሰብ በሀገር ደረጃ አይኔ ስትባል የኖርኩ ወደ እግዚአብሔር ቤት ስትገባ ምናኔው ስትጀምረው ከቆሙ ጋር ቁቢል ባህር ሰይጣን በመንፈስ ቅዱስ ካልሆነ በትህትና ካልሆነ ሕግን በመጠበቅ ካልሆነ እንደው ተስገብግበህ ሳታስብበት ከገባ አብሮ ይሰቀላል። ያን ጊዜ ለፍላፊ፣ ተናጋሪ፣ መሰሪ፣ ተንኮለኛ፣ ክፉ ያደርጋል። ወል መቋቋም ነው። ሰው ያለውን ሁሉ የማይተው ደቀ መዛሙሬ ሊሆን አይችልም። እኔ ብሕትውና ማለት ሁሉን ትተን ነው። ተመልከቱ። እኔም እንደናንተ ሙሉ አካል አለኝ። ነገር ግን እኔ የምጠቀምበትን ለእኔ የኔ የሆነውን ስጦታዬን ሁሉ ትቼ ነው። ስጦታዬን ሁሉ ትቼ ለማን አስረከብኩት? ለጌታ። ጥፍሬንም ጠጉሬንም ለጌታ አስረከቡት። ፊልጵስዩስ ምዕራፍ 3 ቁጥር 7-8-9 ላይ ቅዱስ ጳውሎስ እንዲህ ይላልና እኔ ለጌታዬ ለኢየሱስ ክርስቶስ ጥቅም የነበረውን የኔን እምረብ ማለት እኔ የምጠቀምበትን ነገር ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ተውኩት አልሁት። አንተ ወይም አንቺ ጥቂትና የምትጠቀሙበት ነገር ቢኖራችሁ ለማንም ብላችሁ አትተውቱ፣ ለማንም አትተውቱ። ጥቅም ቢኖራችሁ መጠቀም ብትችሉ ለማንም ብላችሁ አትተውቱ። ጳውሎስ ግን ብዙ ጥቅም እያለው ራሱን መጥቀም፣ ቤተሰቡን መርዳት፣ ሀገሩን መርዳት እየቻለ ስለ ኢየሱስ ክርስቶስ ስል ግን እንደ ባዶ ሆንሁኝ። ምንም እንደሌለው ሰው አቅም እንደሌለኝ፣ ሀብት እንደሌለኝ፣ እውቀት እንደሌለኝ፣ ችሎታ እንደሌለኝ ሆንሁኝ። ሰው ማንም ያለውን ሁሉ ካልተወ ለእግዚአብሔር ሊሆን አይገባው። አዲስ መናኞች ስሙ። ይህን ሰምታችሁ እንግዲህ ብትገቡ የበለጠ እዳገባችሁ። ይሄ ልታደናግሩና ገዳም ልታውቁ አይደለም። ለገዳሙ ልትሞቱለት፣ ለገዳሙ መከራ ልትቀበሉለት፣ ልትራቡ ልትጠሙ ነው። ገዳም ነው ወንሸት ሆነ ሌላ ገዳም መግባት ያለባቸው። በአሁኑ ሰዓት ግን እንዲሁም ወንሸት ይቻላል ታዋቸዋላችሁ። አይጣሉም፣ ነገር የለም። እንኳን ከሌላ በከተማ ቀርቶ ከዚህም ጠብ አይታይም። እንኳን ሰው የሰማው ጠብ ሊኖር ቀርቶ እርስ በርሳቸውን ጥል የለባቸው። እግዚአብሔር ይመስገን ያ ሁሉ 50-60 ሺህ ሰው ሲስተናገድ በመስቀል ኃይል በወንጌል ስብከት በፍቅር አገልግሎት ስለማስተዳደር የተጣላብኝ የለም። እድሌ ሆኖ ስጦቴ ሆኖ እግዚአብሔር ነገሩን እያበረደ
ጥላቻው ሁሉ ወደ እኔ፣ ክሱ ሁሉ ወደ እኔ፣ እንግዲህ ወደ እኔ ነው የሚመጣ። እናንተ ግን የነካችሁ የደፈራችሁ የለም። መነኮሳት እርስ በርሳቸው ተስማምተው ይኖራሉ። ከሌላውም ጋር ተስማምተው አይ የወንቅ እሸት መነኮሳት እንደ መላእክት ይናጠፋሉ። ግንባታው በዚያው ነው። የአናጢነት ስራው፣ ማሽኑ፣ ሲንጀሩ፣ ሁሉን ነገር የመቅደስ አገልግሎቱ አይ ቅዳሴው የወንቅ እሸት ሲባል ይኖራል። ይሄ እንግዲህ በማ የተገኘ የስራ ውጤት ስለሆነ ነው። እና እንመንን የምትሉ ሰዎች ምናኔን መስቀል ተሸክማችሁ ጌታን ለማገልገል የምትፈልጉ ሰዎች መልካም ነው። ከሁሉም በላይ እንዲህ አይነት ጸጋ የለም። ይህ ከቻላችሁትማ የለም ወደ አሜሪካ ሂዱ፣ አውሮፓ፣ አውስትራሊያ ሂዱ። እንደ ምናኔ ያለ ክብር የለም። እግዚአብሔርን ለማገልገል እግዚአብሔርን ለማስደሰት የፍጹም ስነት ስራ የመጨረሻው ደረጃ ዓለም በቃኝ ብሎ መመለስ። ከቻላችሁትማ መልካም አስባችኋል፣ ጥሩ ነገር ተመኝታችኋል። ከቻላችሁት፣ ከዘለቃችሁት፣ ከወጣችሁት ነገር ብር ስታዩ ወንቅ እሸት መቼም ብር አይጠፋም ይባላል። ብር ስታዩ ብሩን ካሳሳችሁ ነገር ወደ ዳቦ ቤት ስንሰዳችሁ ትኩስ ዳቦዋን ላስ ካላላችሁ ነገር ወደ እንጀራ ቤት ወንቅ እሸት ብላት ነው። መቼም ታዩኛላችሁ። ስጦቴ ሁሉ ነገር የሞላበት ገዳም ነው እና የምታዩት ሁሉ ነገር ካላስቀናችሁ ልብሱ፣ ጉርሱ፣ መብሉ፣ መጠጡ ከዚህ ደግሞ ብሔር ብሔረሰቦች ነው ያሉ። አንተ ጠጋ ብለህ እኔ የኛውን ብሔር እፈልጋለሁ፣ እኔ የኛውን ብሔር እደግፋለሁ የምትል ካልሆነ እነሆ በኢየሱስ ክርስቶስ አንድ አካል መሆናችን አውቃችሁ መጨረሻ ደግሞ በፍርድ ቀን በአንድ በገነት ነው እንጂ የምንኖረው የተከፋፈለ ሀገር እንደሌለን አውቃችሁ በዚህ ምጸሉ ከሆነ መልካም አስባችኋል። ማንም ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ዲግሪም ያላችሁ ማስተሬትም ያላችሁ ይህ ሁሉ በዚህ በእግዚአብሔር ቤት ቀጥሉ። መማር ጥሩ ነው። ለዚህ መረሳችሁ መልካም ነው። ነገር ግን በእግዚአብሔር ቤት ወረቀት የምናገኘው ከሰማይ ነው። ወረቀቱ የሚወርድልን የአገልግሎታችን የስራ ችሎታችን ወረቀቱ የሚወርድልን ከሰማይ አምላክ ከሰራዊት ጌታ ከእግዚአብሔር እንጂ በምድራዊ ዲግሪና ማስተሬት ወንቅ እሸት ወይም ገዳሙን የምንጠቅመው ነገር ሌላ የለም። እነሆ በተሰጠን መንፈሳዊ እውቀት ነው የምንተባበር እንኖራለን። ይህን ይመስላል። ሌሎቻችን መፈለጋችሁ ማሰባችሁ መልካም ነው። ግን እኔ ደግሞ እንዳልጠየቅ ልምከራችሁ። ምናኔ ማለት ታግሶ፣ ምናኔ ማለት ልብን አስፍቶ፣ ምናኔ ማለት ቻይ ሆኖ፣ ምናኔ ማለት ረሃቡን፣ በሽታውን፣ ጠላቸውን፣ ሐሜቱን፣ ስድቡን፣ ዝሙቱን፣ ፍቅረ ነዋይን ሁሉ ጣል አድርጎ ማንን ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ያለውን ሁሉ የምትፈልጉትን የሚያሳስባችሁን የዘወትር ፍላጎታችሁ የሆነውን ነገር ሁሉ መጣል አለባችሁ። ወደ ጌታ ስትቀርቡ ባዶ ሰው ሆናችሁ ነውና ሐዋርያው ቅዱስ ጳውሎስ እረቡ ጥቅም የሆነኝን ነገር ሁሉ ስለ ጌታዬ ብዬ ተውኩት፣ እነሆ የኋላዬን እተዋለሁ አለ ጳውሎስ። አሁን ፊልጵስዩስ ምዕራፍ 3 ቁጥር 13 የኋላዬን አሁን ከዚህ በፊት የምትሰሩት የነበረው የኋላ የተባለ ከዚህ በፊት የምትሰሩ የነበሩት እንዲህ አለባበሳችሁ፣ አበላል፣ አነጋገር ከህብረተሰቡ ጋር መቅረብ፣ ማጭበርበር የምታታልሉ የነበራችሁ ሁሉ ያን ሁሉ ለመተው ነው። ምናኔ ማለት በስጋ ብቻ ገዳም መግባት አይደለም፣ በልባችሁ በመንፈስ ነው። እንግዲህ ጳውሎስ ምንድን ያለ እነሆ የኋላዬን እተዋለሁ፣ ድሮ ሰራው የነበረውን ድሮ አድርገው የነበረውን እተዋለሁ፣ ወደፊቴ ያንን ጸጋውን ክብሩን የሕይወት አክሊል ለማግኘት ወደፊት እገሰግሳለሁ። ወደፊት ለመሮጥ ምን ለማግኘት? አክሊል ለማግኘት፣ የሕይወት አክሊል ለመቀዳጀት ወደፊት ለመገሰግስ እየራበኝ እየተሰደብኩ እየተገረፍኩ እየታሰርኩ እየተንገላታሁ ወደፊት እገሰግሳለሁ የመንግስቱ ወራሽ ለመሆን። ይሄ ነው ምናኔ ማለት ገብቷችኋል? እንደዚህ ነው። ብዙዎች ስለጠየቃችሁኝ ላብራራላችሁ ብዬ ነው። እዚህ ብሎ እዚህ 400 ደርሰናል ብለናል። የወንቅ እሸት መነኮሳት 500 ናቸው ማለት ለወንቅ እሸት አይጠቅመውም፣ ለገብርኤልም አይጠቅመውም። እንዲሁም እናንተ ቀርባችሁ በመራቃችሁ የበለጠ ኪሳ እኔም ሲለደኝ እንዲሁም ሰው የለኝም ሰው አይወጣልኝም። እነዛ ከዱኝ፣ እቺ ከዳች፣ ያቺ ያ ደግሞ ከዳ፣ ያ ገንዘብ ወሰደ፣ ያ ተሳደበ፣ ያ እያልኩኝ እኔ መመረቅ ሲገባኝ በሰው ማዘን እንዳይቀጥል ወገኖቼ፣ ምነና ማለት ይሄ ነው። አባቶች ጋር ለመኖር ከፈለጋችሁ
እኛ ለማገልገል ከፈለጋችሁ ያላችሁን ነገር ሁሉ ትታችሁ ነው። ገብቷችኋል አይደለም? እንደዚህ ነው። በማቴዎስ ወንጌል ምዕራፍ 19 ከቁጥር 15 ከቁጥር 21 ከቁጥር 25 እስከ 28 ድረስ እንዴት ተጽፏልና ወንጌላዊ ማቴዎስ አንድ ሕግ አዋቂ ወደ ጌታ ወደ ኢየሱስ ክርስቶስ ቀረብ አለና መምህር ሆይ ምን ባደርግ የዘላለም ሕይወት ወይም መንግሥተ ሰማያት እገባለሁ አለው። መንግሥተ ሰማያት የምገባው ምን ባደርግ ነው አለ። ሕግን ስለ ሕግጋት አታውቅም እንዴ? ሕጉን አንብበህ አታውቅም ያለው ምንድን ናቸው ሕጎች አለ። ደግሞ ጠየቀው። ሰውየው ለተንኮል ነው የሚጠይቀው። ምንድን ናቸው ሕጎቹ? አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የወንድምህን የአባትሽን የእናትሽን የቤተ ክርስቲያን ሀብት ገንዘብ አትውሰድ፣ በሬውን ላሙን የወንድምህን በሬውን ላሙን ሚስቱን አትንካ፣ የወንድም የእህትሽን ባሏን አትንኪ፣ በሌላም አትንኩ፣ በሐሰት አትመስክር፣ ወንድምህን እንደራስህ ውደድ ያለው ያ ሕግ አዋቂ ይሄንማ አለ ከተወለድኩ ጀምሮ አደርገዋለሁ። እኔ ሰርቄ አላውቅም፣ አልገደልሁም፣ የሰው ገንዘብ አልነካሁም፣ የሰው አህያ የሰው በሬ የሰው ሚስት አልነካሁም። ይሄ የዘወትር ስራዬ ነው። ከዚህ የበለጠ ምን ባደርግ ነው መንግሥተ ሰማያት የምገባው? ምን ባደርግ ነው ክብርን ማገናኝ የሕይወት አክሊልን የምቀዳጀው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? ፍጹም ለመሆን ከፈለግ ከእኔ ጋር ናችሁ። ምናኔ ማለት የፍጹምነት ደረጃ አለው። ብንፈጽመው በስርዓቱ ብንሄድ ሕጉን ብንጠብቅ መታደል ነው እና ለመናን ያለ አሁን እኛ ይሄ ሁሉ ከዓለም ላይ ያለው ስራ የስራው ሁሉ መጨረሻ ላይ ያዝ። በዚህ በላይ ሌላ ስራ የለም። ከዚህ በላይ ሌላ ስልጣን የለም። ከዚህ በላይ ከብሕትውና በላይ ከምንኩስና በላይ ጌታን ለማስደሰት በማገልገል አፍተልብ ማገልገል ከቻላችሁ አፍተልብ በኋላ የእናቴ ቀሚስ አጎዳደፈኝ ብለሽ መብሉ፣ መጠጡ፣ ልብሱ፣ ጌጡ፣ ዘረኝነቱ፣ ፍቅረ ነዋዩ ሳንቲም ካሰኘሽ ሳንቲም ብር ካስመለከተሽ ዳቦ ካስመለከተሽ እርጎና ማሯ አማረኝ ካላችሁ አመመኝና እንዲህ መሆን አለብኝ ከጠንቋሉ ባለመድኃኒቱ የምትሄዱ ካልሆነ ደስታውንም መከራውንም የምትታገሱ ከሆነ አቤት ምንኩስና፣ አቤት ብሕትውና! አባቶቻችን በረሃ ለበረሃ ዋሻ ለዋሻ ተንከራተው ለእኛ ደግሞ ዛሬ አስረክበውን የሄዱት ዓላማ መታደል ነው እንዴ! እንኳን ጠቅላችሁ ገብታችሁ በመዋል በማደራችሁ እንኳን እዚህ ቦታ በእውነት አሁን በዚህ እንኳ አለመታደል ነው። እዚህ ከገዳሙ ተቀምጬ ገዳሙን አጠፋለሁ ብሎ ተልኮ የመጣ ካለ እንደገና ተጠርቆ ተወርውሮ ጠበቀው 7 አጋንንት ጨመረበት እንዳለ ሁሉ መናፍስት ርኩሳን ከበው ነው የሚነጨልጩት። አጋንንት ነው በተቀደሰው ተራራ ሌላ ሁሉ በሚልበት ቦታ ያ ሰው መናፍስት ርኩሳን የሚወሩት ጥፍሩም ጠጉሩም አይምሮም ጭንቅላቱ መንፈስ ርኩስ ነው። ሲናገር ትክክል አይደለም። የተዛባ ንግግር ልናገር ሀላይ ነው የሚያቃትተው። ማስተዋል አይችልም። እውነትና ውሸቱን መለየት አይችልም። እንዲህ ከመሆን ያወጣችሁ ማይደፈር አለመድፈር፣ ማይነካ አለመንካት፣ አቶ መቀመጥ ነው። እድላችሁ እንዳታዛቡት። ዘመዶቻችሁን ባላዩ ባልሰሙ አያቶቻችሁን ቅድመ አያቶቻችሁን እንዳትመድቧቸው። የተቻለው ይጠቅማል። የተቻለው ለእናት ለአባት ለሰው ደግሞ ላሳደጉ አባትና እናት ጥሮ ግሮ ታሪክ ይመልሳል። ጭንቅና ችግራቸው አይዞሽ ይላል። የበለጠ እንደገና በተቀደሰው ተራራ ላይ አባ ዮሐንስ ጋር በመሆን ሕግን በመተላለፍ ወገኖቻችሁን አደጋ ላይ ችግር ላይ እንዳጥሏቸው በረከተ ሥጋ በረከተ ነፍስ አጠው ይዙት አይበረከትላቸው፣ ሰላም የላቸው፣ ፍቅር የላቸው፣ እንደቃተቱ ዘመናቸው ወደ መቃብር እንዳይወድ አደራላችኋለሁ። ሰው ያለውን ሁሉ ካልተወ ደቀ መዝሙሬ ሊሆን አይችልም። ወግሸት መኖር መመንኮስ ከአባ ዮሐንስ ጋር መኖር አባ ዮሐንስ ጋር አብሮ ስራ መስራት ያለን ሁሉ ነገር ትቶ ነው። ይሄ ሌላ ደባል ነገር እዛችሁ ከኛ መጠጋት ክልክል ነው። ምን አባ ዮሐንስ አያውቅም ብትሉ ሁሉን የሚያውቅ መንፈስ ቅዱስ ይመረምራል የእናንተ ልብና ኩላሊት። አዎ ከዚህ በፊት አንድ ያልታደለ ሌባ ነበርና ቀጥታ ወደ ገዳሙ ሲገባ ለምንድን ነው? ለመስረቅ ነው። እኔ መጽሔቱን አወጣሁና
ይሄ ገዳም ያድጋል፣ ታላቅ ይሆናል፣ ዓለም አውሮፓና አሜሪካ ይመጣል ብዬ መጽሐፍ አሳተምኩ። የመጀመሪያው ቢጫዋን መጽሐፍ እሱም ወስጄ ልሽጣልና ከሀገር ወስዶ ሸጠ። ብሩን አልመለሰልኝም፣ ዞት ቀረ። መጨረሻ ለሰው ልኬዋለሁ አለና መጣ ደግሞ ተመልሶ። አንድ ወር ሲጠመቅ ቆይቶ መጽሐፉን ወሰደ። መጽሐፉን አላመጣው መጣ ነገር ልመንን አለ። ይሄ እንግዲህ ማለት አጥንቶታል። ሰው እንደሚመጣ ገንዘብ እንደሚገባ አጠን ነው። አካል ስለሌለው አንካሳ ስለሆነ ምን አደረገው? እኛ ደግሞ ሲመቻች ሰይጣን ሲያመቻችለት ገንዘብ ያያረገው አገር ነው የተቀመጠና ለቸነቸው አይበለውም እንጂ እሳት ነው የሚያላምጥ፣ እሳት ነው የሚበላ። በፍጹም ዘመድ ወገኖች ያሳደሩ ናቸው። ከእሱ ባልተፈጠሩ ማለት የእሱ ባልሆኑ ወይም እሱም ባልወለዱ እናት አባቱ መልካም ነበር። እንደዚህ አይነት ትርጉም የተረገመ መውለድ እና እንዲህ እንዳትሆኑ አደራ ነው እላቸዋለሁ። እሺ ገሌው እሸት ድል ሰፊ ነውና ይኸው እግዚአብሔር በሕይወት እስከጠበቀን ድረስ ለመስረቅ፣ ለማታለል፣ ለማጭበርበር ጠጋ ብላችሁ ሕግን ለማፍረስ አሳልፎ ለመስጠት ብትጠጉን ማለት እኛ እንደተፈጠርነ እንሄዳለን። እግዚአብሔር ፈጥሮኛ ዘላለም አልኖርም እና ሲለኝ እሄዳለሁ። እናንተ እንዳለባችሁ እኔ በእምነቴ በሃይማኖቴ እውነትን እየፈጸምኩ ነው። ሀገሬን ወገኔን እያገለገልኩ ነው። ምን ማለት ነው? እግዚአብሔር እንዳደረገኝ እንዳዘዘለኝ ምንም ቀኝም ግራም ሳልል ፈጣሪን ለማስደሰት ዝግጁ ነኝ። እናንተን ለማገልገል ዝግጁ ነኝ። እናንተ ግን ተጠግታችሁ ብታስቀይሙ፣ ብትክዱ፣ ብታጭበረብሩ አለባችሁ። ከዚህ ከወርቅ እሸት ከገባችሁ ከኔ ጋር መኖር ከጀመራችሁ በኋላ ገንዘብ አኑሩ ብትባሉ ለማስቀመጥ እንጂ ያዙ ብትባሉ ለመያዝ እንጂ የእናንተ አይደለም። አንዴው ምንድን ያለ ያለው ሁሉ የማይተው ደቀ መዝሙር አይሆን። እንኳን እስከዚህ የገዳሙን ሀብት የኔን ቀርቶ የእናንተ ሀብት አይደለም። ገዳሙ ገባችሁ በኋላ የእናንተም አስቀድማችሁ አመቻችታችሁ መግባት ነው። ሀብት ካላችሁ ለሚሰጥ ሰጣችሁ፣ ለሚደረግ ነገር አከናውናችሁ፣ መሬት ቤት ካላችሁ ቤት ሁሉ አመቻችቶ በኋላ ተመልሼ የኃይለት ስራ የሚባል ነገር እንዳይኖር ገና አስቀድማችሁ የኃይለት ነገር አለ። ይሄን ማመቻቸት አለብኝ ማለት አስቀድማችሁ ቅድመ ዝግጅት ከገባችሁ በኋላ ከአንድነቱ እንዲህ አይነት ትዛሬ ብትሄድ ኪሳራ ነው፣ ጥሩ አይደለም። እግዚአብሔር አይወደውም። ገዳም መግባት መጽሐፉን ማንብላችሁ ያለውን ሁሉ የማይተው ደቀ መዝሙር አይሆንም። ባይታዊ መሆን አይችልም። መነኩሴ መሆን አይችልም። አገልጋይ መሆን አይችልም። ያለውን ሁሉ የማይተው ነው የሚለው። ሰው ቤት ለመስራት ቢሞክር መሰረቱን ብቻ ቢሰራ ግንቡን መገንባት ባይችል ጉልላቱን ወይም ደግሞ መደምደሚያውን ባይደመድመው ሰዎች ይስቁበታል። መሳቂያ ነው የሚሆን። እናንተ ምንኩስናውን ጀምራችሁ መማር ስትችሉ ተምራችሁ እንደ ማንኛውም ሰው መስራት አለዛ የቀን ሰራተኛ ሆኖ ከሰው ቤትም ቢሆን ገብታችሁ ያው ለሰው ቤት ምን አለ አባቶችን እያገለገለ ለዚህ የደረስነው የአባቶችን እግር እያጠብን 5 ሳንቲም ሳንነካ ቁራሽ እንጀራ ሳንነካ ለምነን እየመገብን ለምነን እየዘከርን ነው ከዚህ የደረስነውና እንዲሁ ነው መዳን ሲቻል እናንተ የማትችሉትን ወደ ተቀደሰው ተራራ ምናኔ ብላችሁ ገብታችሁ መነኮሳትን የምታስቸግሩ የመነኮሳትን ክብር የምትነኩ የገዳሙን ክብር የምትነኩ የገዳሙን ሀብት የምትዘርፉ ከሆነ ኪሳራ ነው፣ ውድቀት ነው፣ የዘላለም እሳት ነው የሚጠብቃችሁ ማለት ነው። እና እንዲህ ከመሆን ያውቃችሁ። ወንጌላዊ ማቴዎስ እንደጻፈው ብዬ ጀመርላችሁ ነበር። በማቴዎስ ወንጌል ምዕራፍ 19 ከቁጥር 15 ብዬ እንደገና ደግሞ ወደ ቁጥር 21 እነሆ ፍጹም ለመሆን ከፈለክ ካለ ጌታ ኢየሱስ ክርስቶስ አልገልም አለ፣ አልሰርቅም አለ፣ አላመነዝርም አለ። እኔ በአንድ ሴት ነው ተወስኜ የምኖር የሰው ሴት አይቼ አላውቅም አለ። ሕግን ሁሉ ፈጽማለሁ አለ። ከዚህ በላይ ግን ፍጹም ለመሆን ከፈለኩ ከዚህ በላይ ግን እንዲሁ የበለጠ ዋጋ ማገኝ ምን ማድረግ ነው አለ። ፍጹም ለመሆን ከፈለክማ ይላል ስማኝ ወገኔ፣ ትውልድ ሆይ ስማኝማ። ፍጹም ለመሆን ከፈለክ ከፍጹምነት ለመድረስ ከፈለክ ያለን ሀብት ሽጠህ ለውጠህ ለነዳያን ስጥ። ረጋማችሁ አዎ፣ ያለን ሀብት ያለን ገንዘብ ሽጠህ ለውጠህ ለነዳያን ስጥ፣ ለድሃ ስጥ። ለድሃ በትነው በተነ ለነዳያን ሰጠ፣ ጽድቁ ለዘላለም ይኖራል። በመዝሙር 111 ቁጥር 9 ላይ ያለን ሀብት
በሬውንም ላሙንም መሬቱንም ቤቱንም እጀውንም ግልገሉንም ሽጠህ ለውጠህ ለነዳያን ስጥ። የተራቡት ይብሉት፣ የተጠሙት ይጠጡት፣ ወላጅ አልባ ሕፃናት ይደጉበት፣ ጧሪ ቀባሪ የሌላቸው ሽማግሌዎች ይረዱበት። ለቤተ ክርስቲያን ስትጧፍ መብራት ይሁን። ቤተ ክርስቲያን መጋረጃ የተጀመሩ ቤተ ክርስቲያኖችን ጠቃለሉ ይለቁበት፣ ይሰሩበት። አንተ ግን ያለች ተለውጠ ተከተለኝ ያለው እኔ ጋርናችሁ ሰው ያለውን ሁሉ ባይተው ደቀ መዝሙር ሊሆን አይችልም። እንዴት ያለ ርዕስ እንደመረጥኩላችሁ መቼም አናት አናትህን ሰራዊ ካለ ከዚህ አናት አናትህን የሚመታ ርዕስ ነው የራሱ። ቀጣፊ ካለ አታላይ ካለ አስመሳይ ካላችሁ ገና በመግቢያው በመቅድሙ እንግባ እያላችሁ ስትሉ ጥሩ መልካም ርዕስ ነው የመረጥኩላችሁ። ሰው ያለውን ሁሉ ካልተወ እውቀት አለኝ ብሎ ከዚህ እኛ እውቀት ስለሌለ ሊንደላቀቅብን አይችልም። ገብቷል? እውቀት ያለብን ኑራን ከገዳሙ ገብተህ እኔ እውቀት አለ እውቀት ግን ለግል አለ። የእውቀት መለኪያ የሌለው ወንድሸት ምናልባት የተሻለ ስራ ለመስራት እውቀት ግን ትገልጸዋለህ። የተሻለ ስራ ለመስራት ገዳሙን ለማልማት እግዚአብሔርን ለማገልገል ጥሩ። ነገር ግን እውቀት አለ ብለህ ለአንተ ሌላ ወንበር አንሰጥህም፣ ለአንቺ ሌላ ወንበር አናመቻችልሽም፣ ለአንቺ ሌላ ምግብ አንከሽልልሽም። በእኩልነት የሚኖርበት የእኩልነት ገዳም ነው፣ የአንድነት ገዳም ነው። ይሄ ነውና ፍጹም ለመሆን ከፈለክ ወይም ፍጹም ለመሆን ከፈለግሽ ያለሽን ሽጠሽ ለውጠሽ ሽጠሽ ለውጠሽ ለነዳያን ስጥ። ከዛ በኋላ ባዶህን ተከተለኝ አለው። እንዴት ይለየታል? እኔ ጋር ናችሁ። አሁን ስጋዊ ሰው ቢሆን ሀብትህ ሁሉ እዝህና ለእኔ ስጠኝ ነበር የሚል አይደለም እንዴ? አላረግ የኔ ጌታ ሽጠህ ለውጠህ ስጥና ባዶህን ተከተለኝ። ይሄ ነው ክርስትና፣ ይሄ ነው እምነታችን። ይሄ ተዋህዶ ልጆች እንዲህ የምትሆኑ ሰዎች እናከብራችኋለን። ልክስክስነት ካላችሁ አደራን የማትጠብቁ ቃል ኪዳን የማታከብሩ እማትበሉትን እማትጠጡትን የምትጎመጁ በሰው ሀብት ባልሰራችሁት ሀብት ይህን ህዝብ ህዝቡ እኮ ተሸማቆ መከራየቶ ነው የሚሰበስበው። አልቅሶ ደሙን ላውላውን ጠባቆ እኮ ነው የሚሰበስበው። ታዲያ በሰው ገንዘብ መቀማጠር አይበለው ነው። አንተ በሰው ገንዘብ ወገኖችህን መርዳት፣ አንቺ በሰው ገንዘብ ሰው በለፋበት ዘመዶችሽን መርዳት አይበለው አይጣለ። ይሄ ትልቅ ውንብድና ከዘራፊ በላይ ዘራፊነት ነው። እንዲህ ከመሆኑ ያወጣችሁ ልጅ ይህን ሁሉ ከቻላችሁ ጠቅላችሁ ብትገቡ ይችላችኋል። ችግር ጠቅላችሁ ብትመኑ እንዲሁ ዛሬ ጀምሮ ምዝገባ ጀምራለሁ። እንዲህ ይህን ሁሉ ማድረግ የምትችሉ ከሆነ በዚህ እንወጣለን፣ ይሄን እንዘልቃለን። ገንዘብ አንመለከትም። ግን ከኔ ጋር ስትጠጉ አስቀድሞ ይቀይራችኋል ሰይጣን። እንዳትጠርቁ ስለሚፈልግ እንዳትድኑ ስለሚፈልግ ትሁት የነበራችሁት ቅንነት የነበራችሁ ስንቶች ናቸው። ገና ጎጃም ሳሌው ጀምሮ አንዱ ቄስ ይመጣና አባ ዮሐንስ የማዳበሪያ መግዣ 30 ብር ያበድሩኝ ይለኛል። በእንካ ቄስ ትሰጠኛለህ ሲል በኋላ ደግሞ እንኳን ቢሰጠኝ ደግሞ ሌላ 30 ይጨምራል። ከዛ በኋላ እንግዲህ አላበድርም ብዬ ማለት ነው። በጣም ጎጃም ሳሌው አላበድርም። ይሄ ትውልድ ቃል ኪዳኑን የማይጠብቅ መሐላውን የማያከብር እርጉም ትውልድ ነው። አላበደርም ብዬ አሁን አላበደርም ቢኖረኝ አሁን ደግሞ ግድ ከሰው ጋር መስራት አለና አንተ ይሄን ያዘው አንቺ ሲሉ መባል አለ። እንግዲህ በእንጀራው በምኑ ነው ያን ደግሞ አንቺ ተሰጠሽ እንጀራ ልትሰሪ ለተገኘው ነገር ልታወይ እንጂ ዘመድ ወዳጅ ልታወቅበት አይደለም። ደግሞ ዘመድ ወዳጅ የሚያወጡ ሰዎች አሉ። ከሕግ ውጭ ከመመሪያ ውጭ ዘመድ ወዳጅ የሚያወጡ እኛ በደከምንበት ያበላውን ትወዳለህ። አሁን ሊሆን እኛንን የደከምን አይደለ? ግን አሁን ከወንቅት የተለይ አሁን እዚህ እነ ምክር በሚሰሩ ስራ በዛ ይላችሁ ሲያስቡ አንዱን ትወዱታላችሁ። እንድፈው እንከሽረው እንደው አንድ ቀን እንዳሳባ እንደዚህ እንዲሆን አንድ ጊዜ አደራርሰን አፈራርሰነው ይሄንን እንደው ለአንዱ ልብስ ለአንዱ ኮቾሮ ለአንዱ ዶቄት ልስጥ የሚለው ትወዱታላችሁ። አይ ስርዓት ይጠበቅ። በስርዓቱ ነው መመቆት ያለበት፣ በስርዓቱ ነው መሰጠት ያለበት። አይተን አመዛዝነን ነው መስጠት ያለብን ካለ ግን አትወዱት ማለት ነው። ይኸውላችሁ በምስጢሩ አድርጌ ነው የማመጣላችሁ። ከዚህ እንኳን ከእነሱ አንዱን ይደፋ እኛውን ቅሸት ክሽትር ምን አገባን ብለው የሚደፋፉትን ትወዷቸዋላችሁ። አዎ እናንተ ለሆዳችሁ ትመጥነው የመጣችሁ ለሆዱ የመጣ ሰው ነፍሱን የማያስብ ሰው ይደፋ ይከሽተር ምን አገባው?
ለነፍስ የዋለ የሚያመዛዝን ነገም የኛ ነው ቆጥበን እንለው ቆጥበን እንተዳደርበት የሚሉትን ግን ይሁን ስልጣን ሆኖ ለኮቸሮ ማደር እንኳን ስልጣን አድርጋችሁት ለማየት እንኳን ደስ አይላችሁ። ተሳሳት ሆይ አዎ ታዲያ ለኮቸሮ ናቸው አንዱን መጠራት አንዱን መውደድ ችግር እንኳን ቢኖር ሀላገባብ እንኳን የሚሰጥ ነው። አባ ዮሐንስ እውነተኛ ፈራጅ ጥሩ ሽማግሌ እውነተኛ ዳኛ አለላችሁ። ለእኔ የሚደርስ አድርጋችሁ መምከር እንመክረዋለን እንጂ መጠላት አለበት እንዴ? ለወንድሸት ስለተቆረቆረ ለአባ ዮሐንስ ስላዘነ መጠላት አለበት እንዴ? አባ ዮሐንስን የማይፈልጉ መወደድ አለባቸው እንዴ? ለወንድሸት ክብር የማይቆመ መወደድ አለባቸው? ያንተ ወዲ ሙላት ነው እንልፈው እንከይሰር። ይህማ ከሆነ በእውነት በቃ ትዳሩን አፍርሳችሁ የመጣችሁ ቤት መያዝ አቅቷችሁ ነው ማለት ነው። መቼም በዚህ ውስጥ ብዙ ያገባ ነው ያለ። ብዙ አግብተዋል፣ 2-3 ፈታችኋል። አንተም እንደዚህ አንቺን 2-3 ወልዳችኋል። ታዲያ ቤቱ ለምን የፈረሰ? ስንዴውና ጤፉ ሲገባ ወፍራም ጠላ መጥመቅ ገነኙ ማለት አገቡኝ ይጠራል አገሳ እዘሹ ሞቶች ተገገሬ ወፍራም ጠላ መጠጣል በለት መድፋት አተለው። እኛ እኮ አተላውን እንኳን 3-4 ጊዜ እናደርግበታለን በእንጨት እያሸነ። አንቺ ጭንቆ የሆነውን ጠላ ትጠጫለሽ፣ ወዲያው ለከብት ትሰጫዋለሽ። የዓመቱ አዝመራ በሚያዝያ በመጋቢት ቦታው ተጠርጎ ቁጭ። አሁን በየጸበሉ መንከራተት ይሄ የአስተዳደር ችግር። አሁን ደግሞ ቤታችሁን አወጣችሁ ደግሞ የኔ ገና የምታወጥጡ ነው የመጣችሁ እና በስርዓት ነው የምናስተዳድራችሁ። መጥገርም የለብንም መራብም የለብንም። ገብቷችሁ? ይህን ያስተዳደር መራብም የለብንም። ራባችን ጠላታችን ሰይጣን ይራብ እና እኔ እያለሁ በህይወት ባልመካም አብረን እያለን መራብ የለብንም። እናንተ እያላችሁ ያራሉ እኔም እያለሁ እናንተ አትራቡ። ያኖረን እግዚአብሔር ሰላም ታማኝነት ይጠበቃል። እምትመልሉ መናኞች ሰው እያለው ሁሉ ካልተወ ወደ እግዚአብሔር ቤት መግባት አይችልም። ወይም ያላችሁ ሁሉ ካልተዋችሁ ደቀ መዛሙርቴ መሆናችሁ ማለት ጌታ። አይ መጽሐፍ ቅዱስ እንዴት አድርጌ እንዲሁ ህይወት ነው በእውነት። ሳይበሉ ያጠግባል፣ ሳይጠጡ ያሰክራል መጽሐፍ ቅዱስ። ይሄ ነው ምናኔ ማለት። መግባት የምትፈልጉ ሰዎች ምንም የቤተ ክርስቲያናችን ማታዳ አይን እንኳ የሌለውን ስራ ትመድበዋለች። እግር የሌላቸው ስራ ትመድበዋለች። መቼ በምግባር ካልሆነ በቀር በአካል አይደለም፣ በሀብት አይደለም፣ በውበት አይደለም። አሁን ሌላ ሁሉ ስራ በውበት። አንዳንድ ሆቴሎች ጥሩ ሙሉ ሰው መልኩ ምንም ያላማረ ሆቴል አይቀጠርም። አለባበሱ ያላማረ ለሆቴል አገልግሎት እንኳን አይቀጠርም። ቤተ ክርስቲያን የለም። መንካት ፈልግ ቁመና የለ፣ አይነ ስውር ነው የለ፣ ድሃ ነው የለ፣ ሀብታም ነው የለ። ጥሩ ስነ ምግባር ብቻ የቀና ልቦና ብቻ ነው ቤተ ክርስቲያን የምትፈልግ። የቀና ልቦና ካላችሁ አይነ ስውሩ እንዲገባ እጅ እግር የሌለው እንዲገባ እያንዳንዱ የተለያየ ስራ ይሰጠዋል። ውሎ መቅኖኑ የሚወጣበት ስራ ይሰጠዋል። ባይሆንም ደግሞ የኔ ሁሉ እናት ስለሆነ ቤተ ክርስቲያን ትችለዋለች፣ ትመግበዋለች። ቤተ ክርስቲያን አይንም ባይኖረው እጅ ባይኖረው ቤተ ክርስቲያን የሁላችን እናት ናትና አንተ አካል የለህም ብላ አታሰናብተን። አንተ ሸታል ዳህነት ከፍታል ኃጢአተኛ ነህ ብላ አታሰናብተን። ጽድቅን እስከፈለግነ ይቅርታ እስከጠየቅነ ንስሐ እስከገባን ድረስ ለቤተ ክርስቲያን ልጆቿ ነን። እኛም ደግሞ የቤተ ክርስቲያን ልጆች ነን ይመስለኛል። እሺ እና ምንድን ነው ያለው? ፍጹም ለመሆን እንግዲህ መመንኮስ ማለት ብንፈጽመው አሁን አለመፈጸማችን እንዳለበት በቆም ምንነግር በቆም እናቀርብ ካለ እንዳለበት ግን ይህ ምንኩስና የፍጹምነት ደረጃ ወጣንያን ማዕከላውያን ፍጹማን ዓላማው ምንድነው? ምንኩስና ማለት የመጨረሻ ሰው ያለውን ሀብት ሽጦ ለውጦ ክርስቶስ ተብላ እኛ በአሁኑ ሰዓት ያለ ነው እዛ መጨመራችን ክርስቶስ ተብላ ግን ሸዋ ቡልጋ ተወልዳ ይኖረች በቤተ መንግስት የምታስተዳድር ባለቤት ያላት 12 ወለደች ነበር። ክርስቶስ ተብላ ሀብቷን ጥላ ወጣች። አልሸጠችውም፣ አልለወጠችውም። ብቻዋን የመጨረሻ ልጇን አዝላ ወደ ፎገራ ወደ ደራ መጣች። ደራ ከዚህ ላይ ጣና ቂርቆስ ገብታ ጸለየች። ይሄ ነው የሞቀ ቤትን ትቶን መመነን ነው ምናኔ ማለት። ሰፊ ሀብትን ትቶን መመነን ነው ምናኔ ማለት። እግዚአብሔርን ማገልገል ማለት የምን ሀብት
የምን ውበት፣ የምን አካል፣ የምን ሰውነት ከጥፍሬ እስከ ጠጉሬ ሰጥቼሃለሁ ጌታ ሆይ እንግዲህ ወዲህ ከአንተ በቀር የሚለየኝ የለም፣ ከአንተ የሚለየኝ የለም ብሎ እና እዚህ ገዳም ስንቱን እየታዘበ ነው ያለ። እዚህ ገዳም ሆኖ ገንዘብ የሚያቀረብሉ ሞባይል የሚሰርቁዋል። እዚህ ገዳም ሆኖ አደራቸውን የማይጠብቁዋል። እዚህ ገዳም ሆኖ ልጅ ቤተሰብ የሚወዷል። እኛ ወገን የሌለንስ እኛ ዘመድ የሌለንስ ልጣል እንዴ? ይሄ ጥሩ አይደለም እና ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይገባውም፣ ሊሆን አይችልም በሚለው ርዕስ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 19 ቁጥር 11 ላይ ቁጥር 21 ላይ ምን ይላል? ፍጹም ለመሆን ከፈለክማ ያለህን ሽጥና ለውጥና ለነዳያን ስጥ፣ ከዚህ በኋላ ተከተለኛል። ያ ሰውዬ ሕግ አዋቂ ምን ማድረግ መንግሥተ ሰማያት ወርሳለሁ ሲል የነበረው ሰውዬ ባለጸጋ ነበረ፣ ሀብታም ነበረና ሀብትህን ሽጠህ ለውጠህ ተከተለኝ ሲለው ደነገጠና ምግብ ሊያናግረው አልፈለገም። እንዲያው ወደ ኋላው ዞረና ጠፋው። ሲያናግረው አልነበረም? እየደጋገመ ሲጠይቀው ነበር አይደለም? አሁኑ የመጨረሻዋን ቃል ግን ሽጠህ ለውጠህ ያለ ለነዳያን ስጥና ተከተለኝ። እንግዲህ አጥብቀህ ከጠየቀኝ አልገልም፣ አልሰርቅም፣ አልበድልም ብለህ 10ቱ ቃላተ ኦሪትን ከፈጸምክ የመጨረሻው ደረጃ ግን ያለውን ሽጦ ለውጦ መከተል ከኔ ጋር መኖር ነው ሲለው እንዲያው በጥፊ ለተመታ እየዞረ ጌታ ምን አለ? ባለጸጋ ሀብታም ይጸድቃል ማለት ግመል በመርፌ ቀዳዳ ትሾልካለች ታልፋለች ማለት ነው። ይህ ሰውዬ ሀብታም ስለሆነ ነው ሲጠይቀኝ ቆይቶ ሀብትህን ሽጠህ ለውጠህ ተከተለኝ ብለው ጥሎ የሄደ የገንዘብ ፍቅር ውስጥ አድሮት ነው። ደግሞ እግዚአብሔር ከገንዘብ በላይ ካልወደዳችሁት መዳናችሁ ነው። ገብቷችኋል? እግዚአብሔር ከገንዘብ በላይ፣ እግዚአብሔርን ከምግብ በላይ፣ እግዚአብሔርን ከምንበላው እንጀራ በላይ፣ እግዚአብሔር ከምንተነፍሰው ከዚህ ከኦክስጂኖች በላይ መውደድ አለብን። ለዚህ እሱ ነው እንድንተነፍስ የሚያደርገን እግዚአብሔር ነው። እንዴት ታዲያ አሁን በኦክስጅን የሰው ልጅ የሚራዘምበት በሽታ መጣ አይደለም? የአሁኑ በሽታውን ትንፋሽ ነው የሚዘጋ ተባለ። ትንፋሽን የሚዘጋ እንደ ሌላው በሙሉ መጠጡ ጌጡ ሊቀር ባይሆን ትንፋሽ ተንፍሰን እንኳን ነፍሳችን እስክትወጣ ድረስ ተንፍሰን እንኳን እንዳንኖር ትንፋሽ አጥሯቸው የሚቃትቱበት በሽታ ተላከብን። እንዲህ አይነት ዘመን የደረስነው መብሉ መርጦ መብላቱ ይቅር፣ መርጦ መቀመጡ፣ መርጦ መተኛቱ ይቅር፣ መርጦ መልበሱ ይቅር፣ ትንፋሽ ባይሆን ኦክሲጅን እንዲሁ መችስ ወደ ውስጥም ወደ ውጭ ማገን ይሄ በነፃ የሰጠን ስጦታ ተመስገን ጌታ። በእውነት ቆጣሪ ቢኖረው ለትንፋሻችን ስንት ወጪ ያስወጣ ነበር። እግዚአብሔር ግን በነፃ ሰጠን። አሁን ደግሞ ትንፋሽ እንኳን የማያስተነፍስ መብል መጠጥ ቀርቶ ለትንፋሽ እንኳን የሰውን አፍንጫ የሚዘጋ ነገር የሰውን ጉሮሮ የሚዘጋ በሽታ መጣብን። ተመረደጽ ያጥፋልና እና ማቴዎስ ወንጌል ምዕራፍ 6 ይቅርታ ምዕራፍ 6 ቁጥር 19 ላይ ወንጌላዊ ማቴዎስ እንዲህ ይላል፣ እነሆ መዝገባችሁን ብል በማይበላው ዝገት በማያበላሸው በሰማያዊ መዝገብ አስቀምጡት። ገንዘባችሁን ሀብታችሁን ባንክ ሳይሆን የምታስቀምጡት የት ላይ ነው? ብል በማይበላው ዝገት በማያበላሸው ሽፍታዎች ወንበዴዎች በማይቀሟችሁ ቦታ አጠራቅሙት ማለት ገንዘባችሁን ሀብታችሁን ለእግዚአብሔር አስረክቡ ማለት ነው። ቤተ ክርስቲያን ስሩበት፣ ንዋየ ቅድሳት ግዙበት፣ አስራት በኩራት አውጡበት። ገንዘባችሁን ለነዳያን መጽቱ፣ የተራበውን አብሉት፣ ጧሪ ቀባሪ የሌላቸው ሽማግሌዎች እርዷቸው፣ አሳዳጊ ለሌላቸው ሕፃናት ቀዳሚ ሆናችሁ ተገኙ። ገንዘባችሁን ብል የማይበለው ማለት ይሄ ነው። ዝገት የማያበላሸው ማለት ይሄ ነው። ባንክ ብታጠራቅሙት በሊቱ አይታወቅም። መሬት ቆፍራችሁ ብትከቱት በሊቱ አይታወቅም። እና እንግዲህ ይህንን ምክራችሁ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ደግሞ አንድ ሰው ለሁለት ጌቶች አይገዛም ይላል። ወንጌል ለመግባት ለመመንኮስ ለመመነን ስትፈልጉ አንድ ሰው ለሁለት ጌቶች አይገዛም። ከአባ ዮሐንስ ጋር መኖር ከፈለጋችሁ ከኔ ጋር እየኖራችሁ ገንዘብ አይታሰሩም።
ገንዘብ ልትቆጥር ወይም ልትሰበስብ ወይም ገንዘብ ልታታለህ ልታጭበረብር አይደለም። እዚህ ብትቀመጣው ልትጸልዩ ነው፣ ልትጾሙ ነው። የእናንተን ማመሻሻችሁ ነው የምትገቡት፣ ቦታ ሰጣችሁ ነው የምትገቡት፣ ለፈለጋችሁ ሰጣችሁ ነው የምትገቡት። ከገባችሁ በኋላ ደግሞ ይሄ ገንዘቤ የምንልበት ይሄ ሀብቴ ነው ይሄ እኔ ነው የምንልበት የለም። ይሄ ለጸሎት ብቻ ነው፣ ለልመና ብቻ ነው የምትገቡት። የሐዋርያት ሥራ ምዕራፍ 2 ቁጥር 32 እስከ 44 ድረስ ስንመለከት ሐዋርያት መሬታቸውን እየሸጡ ያን ጊዜ ክርስትናው ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በሬያቸውን ላማቸውን እየሸጡ መሬታቸውን እየሸጡ ለሐዋርያት ይሰጡ ነበር። ይህ ግን የሚባል አልነበረም። ገብቷችኋል? ይህ ግን የሚባል የለም። ላም የለ፣ በሬ የለ፣ ይሄ ሀብቴ መሬት የለ፣ ቤት የለ፣ መኪና የለ። በዛን ሰዓት የነበረው ክርስትና ሐዋርያት በክርስትናው ወንጌል ሲሰብኩ ሀብት ያለው ሁሉ እየወሰደ እየሸጠ እየለወጠ ይሰጣቸዋል። ገንዘቡን ለሐዋርያት ወስዶ ይደፋሉ። ሐዋርያት ደግሞ ልብስ ለሌለው ልብስ ይሰጣሉ፣ ምግብ ለሌለው ምግብ ይሰጣሉ። ሌላ ሀገር አቋቁ የሚሄደውን ደግሞ የሚሆነውን ነገር ያመቻቹለታል። እንዲህ የሆነ ነው ክርስትናው ከኛ የደረሰልን። የኔ የሚባል ነገር ሳይኖር፣ የግሌ የሚባል ነገር ሳይኖር፣ የኪሴ ማጀት የሚባል ነገር ሳይኖር ሀብታቸው ሁሉ ሽጠው ለውጠው ለጌታ ለኢየሱስ ክርስቶስ በማስረከብ ዛሬ ክርስትናን ከዚህ አድርሰውልናል። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 ላይ ሐናንያና ሰቅር የሚባሉ ባልና ሚስት ነበሩ። አልታደሉምና ከክርስትናው ለመግባት መሬታቸውን ሸጡ። እንግዲህ ሰው ያለውን ሁሉ ካልተወ ደቀ መዝሙሬ ሊሆን አይገባውም። መሬታቸውን ሸጡና ባልና ሚስቱ ተማከሩ። ምናልባት የክርስትና ቢፈርስ ግማሹን ገንዘባችን እንቅበረው፣ ግማሹን ገንዘባችን እናኑረው፣ ግማሿን ወስደን ለሐዋርያት እንስጥ፣ ለጴጥሮስ እንስጥ አሉና መሬታቸውን ሽጠው ግማሹን ገንዘብ ቀበሩት። ወስደው ለጴጥሮስ ይሄ ነው መሬቱን የሸጥነው፣ መሬቱ የተሸጠው በዚህ ገንዘብ በዚህ ብር ነው አሉ። ጴጥሮስ ደግሞ በመንፈስ ቅዱስ ያውቃል። እማናውቅብህ መስሎህ እማናውቅብሽ መስሎሽ በቃላትን ሞባይል የደበቃችሁ ገዳሙን ለመፈታተን የመጣችሁ ምንም ብቻ እግዚአብሔር የማያውቀው ከእግዚአብሔር የተሰወረ ነገር የለም። አይምሰላችሁ። መተውና መቻቻ ሆኖ እንጂ የሚጠፋ ነገር የለም። አምላካችን የሚጠፋ ነገር አለ እንዴ? ታዲያስ ቤቱ ሊፈርስበት ይወዳል እንዴ? አይወድም። ግን ዝም ብሎ የሚያችሁ መቼም የተጻፈባችሁ እንድትፈጽሙ ነው ክፎች። እና ሐናንያና ሰቅራ ገንዘባቸውን ግማሹን ደብቀው ለሐዋርያት ወሰደና ሐናንያ የተባለው ባለቤቷ መምህር ሆይ ይሄ ነው ገንዘቡ። ጴጥሮስ ማነሳና ይሄ ነው እንዴ መሬቱ የተሸጠው በዚህ ብር ነው አለ። አዎ ይሄ ነው። ኧረ ሌላ ትርፍ ገንዘብ የለም ምንም፣ ይሄ ነው ገንዘብ አለ። አስጨረሰው። አይ ሐናንያ ምን ነው የእግዚአብሔር መንፈስ ታታልላለህ? መሬቱ የተሸጠ ይሄ ብቻ አይደለም ሲለው ተዝለፈለፈና ከፊቱ ላይ ወደቀ። ጴጥሮስን አታሎታልና ዛሬ ዕለት ስላልሞታችሁ፣ ዛሬ ዕለት ስላልፈረደባችሁ የተወን ያላየን እንዳይመስላችሁ፣ ራሳችሁን አታታሉ። ይልቁንስ ወደ መስመሩ ግቡና የመንግስት ወራሽ ለመሆን ራሳችንን እናዘጋጅ። ወደ መስመሩ ግቡ። ቀጥታውን መስመር ነው መገናኘት ያለብን። እግዚአብሔር የማያይ እንዳይመስላችሁ፣ እግዚአብሔር የማይሰማ እንዳይመስላችሁ። የምትሰሩ ስራ ሁሉ በእግዚአብሔር ዘንድ የተጋለጠ ነው፣ የተራቆተ ነው። ዘወትር በሚያዩን በእግዚአብሔር በዓይኖቹ ፊት እነሆ ዓለም ሁሉ የተራቆተና የተጋለጠ ነው ይላል ዕብራዊ ምዕራፍ 4 ቁጥር 13 ላይ ቁጥር 11 ላይ ዓለም ሁሉ የተራቆተ የዚህ የዋንዛውን ውስጡን ያውቃል ጌታ። የዚያን ደግሞ የእንጨቱን ውስጡን ያውቃል። በዚህ ምድር ውስጥ በባህር ውስጥ ያሉ አሸዋዎች ሁሉ በእግዚአብሔር ዘንድ የተቆጠሩ ናቸው። የሰማይን ከዋክብት ቁጥር ያውቃል ጌታ። የዝናብን ጠብታ ቁጥር ያውቃል ጌታ። የሚሰወሩ ያለ እንዳይመስላችሁ። አናታለን፣ ራሳችን እንስተካከል፣ ለንስሐ እንዘጋጅ፣ ለይቅርታ እንዘጋጅ። ይሄ እንግዲህ እምቢ ብሎ ሰው ኃጢአት የሚሰራ ሰው በጨረሻው ገሃነም ነው። ወደፊትም ደግሞ በሕይወቱም ደግሞ ብዙ ጣጣ ይገጥመዋል። ብዙ ጣጣ፣ ብዙ ችግር፣ እንቅፋት ነው፣ ገደል ነው፣ ወጥመድ ነው።
የሚጠብቀው የተስተካከለ መንገድ ያገኙ። ህይወቱ ሁሉ የተሰናከለ ነው። ትዳር ቢያገባ ልጅ ቢወልድ እባብ ነው የሚወልደው፣ እባብ ነው የሚያሳድገው። ሰው አንገላቷልና፣ ሰው ክዷልና፣ ሰው አስቀይሟልና፣ ገዳማትን አሳዝናችኋልና የምትወልዱት ልጅ እናንተን እባብ ሆኖ መርዝ የሚረጭባችሁ ነው የምትወልዱት። እንዴ ወልዳችሁ ምርጫችሁ እንዳይመስላችሁና የምታገቡት ሰውዬ እንደ ካዳችሁ የሚክዳችሁ እንደ ካድህ የምትክድህ የሰው ወሬ ነው የሚያጋባህ ጌታ። ሰውን በድለሃልና፣ ስለዚህ አትበድሉ፣ ሰውን አትበድሉት። ሰውን መግፋት ክልክል ነው። ሰውን ልናገለግለው፣ ሰውን ልንረዳው፣ ሰውን ልናግዘው ነው የተፈጠርነው እንጂ ሰውን ልንክድ፣ ሰውን ልናንገላታ አይደለም። እና በምናኔ ደረጃ እኔ ከሕፃንነቴ ቤተሰቤን ትቼ ስሄድ ጌታ ሆይ አልኩት። ማን አስተማረኝ? ያን ጊዜ ማን ነገር እንደናንተ እንኳ አብራርቶ የሚያስተምር አላገኝም። ግን አንድ ቅዱስ ጊዮርጊስ ቤተክርስቲያን አለ። አምላክ ጊዮርጊስ ከእንግዲህ ነፍሴን እንጂ ሥጋዬን አልበላም። ከእንግዲህ ነፍሴን ነው የምልህ። የነፍሴን ስራ ለምሰራ እንጂ ሥጋዬን ገንዘብ ሀብት ብዬ አላጭበረብርም፣ አላታልልም፣ የሰው ክብር አልነካም፣ ሰው አልሳደብም፣ ይህ ቋንቋ ብዬ ሰውን አላጋድልም፣ ጉቦ ሙስና ተቀብዬ ሰውን አላታልልም። ነፍሴን ብቻ አንተን ሳገለግል ኖሯል። አንተም ደግሞ የኔን ስራ ስላልሆን ዛሬ እሱ የኔን ስራ እየሰራ እኔ እሱን ስራ እየሰራው ተስማምተን ይውላችሁ። እግዚአብሔር ይመስገን። ዓለም ሁሉ ተደነቀ። እኔ የእሱን ስራ እየሰራው እሱም የኔን ስራ የሚያዋጣውን ልንገራችሁ። እሺ የሚያዋጣው ይሄ ነው። እንደው ዝም ብሎ ዘሎ ቆልጥልቅ ቅድም እንደነገርኳችሁ ጌት ሊሰራ ጀምሮ አቅቶት ሳይደመድም እንደተወ ሰውዬ ቋያ በቅሎበት ቤቱ ካልተደመደመ ቋያ ነው የሚበቅልበት፣ ሙጃ ነው የሚበቅልበት፣ አድጎ ነው የሚበቅልበት። ቤቱ ካልተደመደመ ሰብሎ ነው የሚበቅልበት። የእናንተ ምንኩስና ደግሞ ፍጻሜ ከሌለው እንዲሁ በስርዓቱ ካልተራመደ ካልሄደ ከሰ ለሌሎች ለተመልካች ሁሉ ሀፍረት ነው እና ሐናንያ በሮነን በትሎ አንተ ይህንን ነው መሬቱን የሸጥከው አለው። ካደውና ጴጥሮስን አዎ አለው። ከፊቱ ላይ ወደቀ። ሰዎች ወስደው ቀበሩት። ያ በደህናው ቀን ነው። በደህናው ቀን ሰዎች ወስደው ቀበሩት። ሚስቱ ደግሞ መጣች። ከ3 ሰዓት በኋላ አልሰማችም ባሏ መሞቱ። ሰክ እያለ መጣችና አንቺ ሰጲራ ሆይ አላት ጴጥሮስ፣ መሬቱን የሸጣችሁት ለዚህ ገንዘብ ነው አለ። አዎ ይቆረጠኝ ይፍለጠኝ አለ። ከባልሽ ጋር መንፈስ ቅዱስ ለማታለል ሰይጣን ከሆንሽ ገባች። መሬቱ የተሸጠ በዚህን ያህል ብር አይደለም። ለምንድን ነው መንፈስ ቅዱስ የምታታለሉ? በይ ባልሽን የቀበሩት አንቺንም ይቅበሩሽ። እሷን ወደቀች። ከ3 ሰዓት በኋላ ሄዳ ተቀበረች። እንዲከሙን ያውቃችሁ ልጆች እቺ ነው አሰቡኝ ይመስል አይሰማችሁ? እናንተ ባሰቡ ይሄ ወይራ ይሄ ዋንዛ እየሰማኝ ሰምቶኛል ነው በጌታ ዘንድ ይመሰክርልኝ። ደምቆያችሁ እርሳችን ምንድነው ያለው ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም አይገባውም በማለት በሉቃስ ወንጌል ምዕራፍ 14 ቁጥር 33 ላይ ሰው ወደ እግዚአብሔር ለማየት ለመገስገስ ከፈለገ ያለው ሁሉ መተው አለበት። እንግዲህ ሐናንያና ሰጲራ ሁለቱም በ3 ሰዓት ብለው ሁለቱም ተቀብረዋል። ምስላረጉ ነው የገዛ ገንዘባቸውን እንኳን የሰው ገንዘብ ማንሳት እንኳን የሰው ክብር መቀነስ እንኳን ሰው መከራ ያየበትን መዝረፍና ማታለል ማጭበርበር የገዛ ገንዘባቸውን ግማሹን ደብቀው ግማሹን ለጴጥሮስ ስለሰጡት ለምን አታለልክ? ሳትሸጠው ያንተ ነበር። ከሸጥከው በኋላ ገንዘቡ ያንተ አይደለም። ከዛው ራስ ገንዘብህን ይዘህ ለመቀመጥ ለምንድን ነው ግማሹን የደበከኝ? በማለት ባልና ሚስት ባል ላይ መጥተዋል። ከዚህ የበለጠ ደግሞ የሰው ገንዘብ የምትዘርፉ ሰዎችስ፣ የሰው ገንዘብ የምታጭበረብሩ ሰዎችስ እናት አባት ያሳዘናቸው ሽማግሌ ያንገላታቸው ከሀገር ውስጥ ሆነ ከሀገር ውጭ በተቀጠራችሁበት አደራችሁን ያልጠበቃችሁ ሰዎች የሚጠብቃችሁ ዳና መከራ እግዚአብሔር እማይ እንዳይመስላችሁ ተዘጋጅቶ እየጠበቃችሁ ነው። መከራው ፍርድ እንዴ እሱን እንኳን እያገለገለ መከራ እያየን ነው። እንኳን ክዳችሁት እንኳን ሕግን አፍርሳችሁ እየጠበቃችሁ ነው። ንስሐ ግቡ። ልቅስ በድለናል፣ አላበጀንም፣ ተሳስተናል በሉና ወደ እግዚአብሔር ቅረቡ። ኃጢአታችሁን እንዲደመስስላችሁ። ካለዛ ግን ኑሮ እንዳይመስላችሁ መከራ ነው በፊታችሁ ተዘጋጅቶ የሚጠብቃችሁ። የእሳት ነበልባል ነው፣ ገደልና ጨለማ ነው የሚጠብቃችሁ።
መከራና ስቃይ ነው የሚጠብቃችሁ። እንዲህ ከመሆን ያውጣችሁ። ወደ ወቅሼ ትገባለሁ የምትሉ መነኮሳትና መነኮሳት ብዙ ሰዎች እየቀረባችሁ ነው። እንኳን ደህና መጣችሁ በማሰባችሁ ደስ ይለናል። ነገር ግን ሕጉንና ስርዓቱን መፈጸም አለባችሁ። ከዚህ ስለት የወደቀች ምናልባት ቀኑ ወጥቶ ሰው ይመጣ ንፋስ የሚወስዳትን ብር አንስታችሁ ወደ ሙዳይ ምጽዋት ማስገባት እንጂ ከኪሳችሁ ልታረጉ አይገባችሁ። የወደቀች ማሽላ ጥሬ ለሚመለከተው ወስዶ መስጠት አንስቶ እንጂ ረግጣሃትን መሄድ የለብህም። ከኪስህ ማድረግ የለብህም። በምትመደብባቸው የሥራ ዘርፎች ሁሉ ሕግን ጠብቃችሁ ማክበር መስራት እንጂ ዛሬ ባዶ እጃችሁ መጣችሁ፣ ዛሬ በሀበሻ አስጣችሁ በሽተኛ ሆናችሁ መጣችሁ፣ ነገ በገዳሙ ገብታችሁ ባለቤት ነን ከኛ በላይ ኃላፊ የለም በማለት ገንዘቡን መዝረፍ፣ የመነኮሳትን ክብር መቀነስ፣ የገዳሙን ስርዓት ማፍረስ ክልክል ነው። ይህን ልነግራችሁ ነው ዛሬ። ሌላ ጊዜ ደግሞ እንነጋገርበታለን። ሰው ያለው ሁሉ ካልተወ ደቀ መዝሙር ሊሆን አይገባውም በማለት ነው። ወንጌላዩ ሉቃስ በሉቃስ ወንጌል ምዕራፍ 14 ከቁጥር 33 ላይ ከቁጥር 26 ላይ ደግሞ እንዲህ ተጽፏልና መስቀሉን የማይሸከም በኋላም የማይከተል ለኔ ሊሆን አይገባውም። መከራ የማይቀበል ስለ ስሜ የማይሰቃይ የማይንገላታ የማይራብ የማይጠማ ግፍን የማይቀበል ለኔ ሊሆን አይገባውም። ለኔ ሊሆን የሚገባው መከራን የሚቀበል ግፍን የሚቀበል የሚሰደድ የሚራብ የሚጠማ በሽታውን ባኮቴት በምስጋና ተመስገን ብሎ ሳይመረር የስጋውን በሽታ እንደ አልዓዛር ታግሶ ተመስገን ብሎ የሚኖር የመንግስት ወራሽ ይሆናል በማለት የተጻፈ ይህ ትምህርታችን ሌላ ጊዜ እንገናኝበታለን። በዚህ ርዕስ እያመላለስን እንመክራችኋለን። እንዲህ ካላችሁ የሚመግበን እግዚአብሔር ነው። እኔ እንዳሁን እንኳን ጌታ እየመገበኝ ነው። ከማህበራት ከመነኮሳቶች ጋር በመነጋገር የመነኮሳቶች ማህበሩን በመጠየቅ ያው ይሄ መግባት ትችላላችሁ ማለት ነው። ግን እንተዛዘባለን። ብዙዎቹ ከኔ ጋር ገብቶ የጸና ሰው ጥቂት ነው። የጸና ሰው እኔ እናት አልፈልግም፣ እህት አልፈልግም፣ ወንድም አልፈልግም እያሉ እየማሉ ይገባሉ። ልክ ነው። ከኔ ጋር የሚኖር ሰው እንደኔ መሆን አለበት። አዎ እናንተ እንደዚህ ነው። ወደፊት ሃሎ ማዬ ማዘር ክልክል ነው። ተመነኑ በኋላ ይሄም የጸበል ቦታ ስለሆነ እንደ የጸበል ቦታ ነውና እናትሽ ብትመጣ አላውቃትም፣ አባትህ ቢመጣ አላውቀውም። እዚህ ገዳም ሳታመቻችሁ ገብታችሁ መሬት አለኝ አመቻችቼ ልምጣ ኪሳራ ነው። አስቀድሞ ነው ማመቻቸት። እንዲህ አይነት ነገር ስላለብኝ ይሄን ማድረግ አለብኝ፣ ሂጄ ደርሼ ልምጣ ይፈቀድልኝ። አሁን ቤት ትችላላችሁ፣ ምናልባት በሽታው ሲከላላችሁ። ከዛ በኋላ ግን ከገዳሙ አንድነቱ ተገባ ወይም በግሌም ቢሆን በግሌም ከኔ ጋር የሚኖር ሰው እናቴ፣ አባቴ፣ አክስቴ፣ አጎቴ የለም። ገብቷችኋል? እኔም ጋር ለመኖር የሚፈልግ ሰው ቢኖር በቃ እንደኔ ሆኖ ነው መኖር ያለ። እኔ እናት አባት አይደለም፣ እኔ አክስቴ አጎቴ አይደለም። ዘመዴ የሰማይ አምላክ ነው፣ አባቴ የሰማይ አምላክ ነው። ዘመዶችም ደግሞ የእሱ ትእዛዝ መስፈጽሙት ናቸው። ይሄ ብቻ ነው እና ይሄ ቃል መለወጥ የለበትም ለማለት ነው። በዚህ ጸንተን ለመኖር ያውቃል። ያለውን የማይተው ለእኔ ሊሆን አይገባውም፣ ያለውን ሁሉ ትቶ ሊከተለኝ ይገባል ማለት ነው። እንግዲህ እግዚአብሔር ከሁላችን ጋር ይሁን። ያስተማረን የመከረን አምላክ የተመሰገነ ይሁን።